አብዛኞቻችን ብዙ ሰዎች ቢዝነስ ጀምረው ህይወታቸው ሲቀየር አይተናል። የገንዘብ ነፃነት አላቸው። የሚፈልጉትን ነገርም በፈለጉት ሰዓት ማድረግ ይችላሉ። ብዙዎቻችንም ከዚህ በመነሳት የመነሻ ካፒታል ካገኘው፣ አሪፍ የቢዝነስ አይዲያ ካለኝ፣ ከዛ በተጨማሪ ደግሞ ጠንክሬ ከሰራው እነሱ የደረሱበት መድረስ አልችልም እንዴ እያልን እንጠይቃለን። ወደ እውነታው ስንመጣ ግን ብዙዎቻችን እያሰብን ያለነው ቢዝነስ እንዴት መጀመር እንደምንችል ብቻ ነው። ግን የቢዝነስ ትልቁ ፈተና የሚጀምረው ቢዝነስ ስንጀምር ሳይሆን ቢዝነስ ከጀመርን በኋላ ያንን ቢዝነስ ላለማጣት ወይም ደግሞ ላለመውደቅ በምናደርገው ጥረት ውስጥ ነው። ይህ የሆነው ብዙዎቻችን ትኩረታችን ቢዝነሳቸውን ያሳኩ ሰዎች ላይ ብቻ ስለሆነ። ለምሳሌ በ2024 መጨረሻ ግሎባል ስታርታፕ ያወጣው አንድ መረጃ ነበር። ይህ መረጃ የሚያሳየው አንድ ቢዝነስ ስኬታማ ሆኖ ለመቆየት የተሰጠው ሰክሰስ ሬት 10% መሆኑን። ያ ማለትም ከ10 ቢዝነሶች ውስጥ አትሊስት 9ኙ ፌል ያደርጋሉ ማለት ነው። ለዚህ እንደ ምክንያት የሚነሱ በጣም ብዙ ነገሮች ቢኖሩም አንድ መረዳት ያለብን ነገር ግን አንድ ሰው ጠንክሮ ስለሰራ፣ አሪፍ የቢዝነስ አይዲያ ስላለው፣ ከዚህ በተጨማሪም መነሻ ካፒታል ስላለው ብቻ ቢዝነስ መገንባት እንደማይችል ነው። ሰላም ናሆም እባላለሁ። ወደ ቢዝነስ ዓለም ከገባው ኦልሞስት ወደ 3 ዓመት ሆኖኛል። ስራዬን የጀመርኩት የተለያዩ ሎካል ሰፕላየሮችን እቃ ሪሴል በማድረግ ነበር። ከነበረኝ ኤክስፒሪየንስ በመነሳትም የራሴን ስሞል ቢዝነስ ልጀምር ችያለሁ። አንድ የምነግራችሁ ትልቅ የሆነ ነገር ግን ቢዝነስ ስጀምር ነገሮች እንደዚህ ይሆናሉ ብዬ በፍጹም አልጠበቅኩም ነበር። ዛሬ ካሳለፍኳቸው ጥቂት የቢዝነስ ዓመታት በመነሳት እንደገና ቢዝነስ ብጀምር ወይም ደግሞ ሌላ ቢዝነስ ለመጀመር ባስብ ፈጽሞ የማልደግማቸውን ሚስቴኮች ሼር አረጋችኋለሁ። አብራችሁን ቆዩ። የመጀመሪያው የነበረው ትልቁ ኢሹ ወይም ደግሞ ትልቁ ችግር ብዬ ማሰበው ፐርሰናሊ በጣም ከመላችሁ በላይ የጎዳይ ነገር ምንድነው? ኮሚሽን ቤዝድ ስትራክቸር ወይም ደግሞ ሳላሪያችሁ ላይ የምታደርጉት የአከፋፈል ሂደት በጣም ከምነግራችሁ በላይ ቢዝነሳችሁን በትልቁ ኢምፓክት ሊያደርገው የሚችለው ነገር ነው። ይህንንም ስላችሁ ኦልሞስት እኔ አሁን ከነበረኝ የሰዎችን ፕሮዳክት ሪሴል ከማድረግ ወደ ራሴ ስሞል ቢዝነስ ስገባ ያደረኩት የመጀመሪያው ነገር ምንድነው? በአቅራቢያ የነበሩ ሰዎችን እማቃቸውን ምቀርባቸውን ሰዎች ወደ ቢዝነስ ማስገባት ነው ወይም ደግሞ እነሱን ሃየር ማድረግ ነው። ሃየር ሳረጋቸው ያኔ ምንድነው ብዙ ስራ አይኖረኝም ምናምን ነገርና ለምን ፓርት ታይም ስራውን አይሰሩም ፐር ታስክ ለምን አልከፍላቸውም የሚል ሐሳብ ነበር የነበረኝና ኦልሞስት አሁን ላይ ቆም ብዬ ሳስበው በመጀመሪያ ሁኔታ ያደረኩት ትልቁ ሚስቴክ ቢኖር እሱ ነው። ቢካዝ እኔ አሁን ያንን የአሰራር ስትራክቸር ያመጣሁት ኦነስትሊ ምንድነው አትሊስት እነዛ ሰዎች የኔን ታስክ ከሰሩ በኋላ ሲከፈላቸው የነበረው ብር ኢዝ ሃይ the first thing። ከዛ በተጨማሪ ግን በሚኖራቸው ፍሪ ታይም ራሳቸውን ያሳድጋሉ የሚል ሐሳብ ነው የነበረኝ። ግን በግልባጩ ነው ነገሮች መሆን የጀመሩት ማለት ነው። ኦልሞስት እነዛ ሰዎች ምንድነው አልተርኔቲቭ የሆኑ ነገሮችን ማየት ጀመሩ። አልተርኔቲቭ ስላችሁ ኦልሞስት ታስክ ሰጣቸው እነዛን ታስኮች አይ ጊዜ የለኝም የሆነ ነገር ገጥሞኝ ነው እዚህ ቦታ ሄድኩኝ ታስኮቹን ያለ መስራት ማለት ነው። በጊዜ ሂደት ደግሞ ምንድነው እያደግኩ ስመጣ ነገሮችን ስኬል እያደረግን በምንሄድበት ሰዓት ኦልሞስት ቢዝነሱን በቃ በጣም ነው ማናጋት የጀመረውና እኔ ከብዙ ሰዎች ጋር ሰርቻለሁ። በሶሻል ሚዲያ ማርኬቲንጉም ብዙ ሰዎችን ሃየር ለማድረግ ሞክሬያለሁ። ከነሱም ጋር ኮሚኒኬት በማድረግበት ሰዓት የነበረው ትልቁ ኢሹ ምንድነው ኮሚሽን ቤዝድ በሚሆንበት ሰዓት በቃ ታስኩን ኢዚት የሆነ ወርዚ ነው ወይ የሚል ነገር ውስጥ ያስገቡታል ማለት ነው። በተቻለ መጠን ምንድነው እናንተ ቢዝነሳችሁን ራን በምታደርጉበት ሰዓት በተቻለ አቅም ፉል ታይም ሰዎችን አሬንጅ ብታደርጉ ኢዝ ናይስ ብዬ አስባለሁ። ቢካዝ ፉል ታይም ከሆነ አንደኛ ዴዲኬትድ ነው። አቴንሽኑ የተለያየ ቦታ አይበታተንም። አቴንሽኑ የሚበታተን ሰው ጋር ከሆነ የምትሰሩት እንግዲህ ያስቡት ሊገጥማችሁ የሚችለውን ኢሹ ማለት ነው። እኔ ጋርም የነበሩት ነገሮች እነዛ ናቸው። ስቲል የሚገጥሙኝ ነገሮች ናቸው። ኦልሞስት አሁን ለማስተካከል እየሞከርኩ ነው ያንን ነገርና ኮሚሽን ቤዝድ ሳላሪ ሲስተም ካላችሁ እኔ እንጃ በደንብ ኮንሲደር ማድረግ የሚኖርባችሁ ነገር ይህ ነው ብዬ አስባለሁ። ምክንያቱ አንድ ቢዝነስ ሰስቴይነብል ሆኖ እንዲቆይ ከተፈለገ የእናንተ ፕሬዘንስ ሳያስፈልገው ያ ቢዝነስ በራሱ መንገድ ራም ማድረግ መቻል አለበት። እኔ አሁን ለምሳሌ የሆነ ቦታ ወጥቼ የሚሰሩትን ሰዎች ታስክ አሳይን በማድረግበት ሰዓት ኖ ሲሉኝ እኔ ስራው እንዲሰራ ፈልጋለሁ። ቢካዝ እኔ ለአድቨርታይዚንግ ማውጣው ኮስት አለ፣ ለማስታወቂያ ማውጣው ኮስት አለ፣ የቤት ኪራይ አለብኝ፣ ግብር አለብኝ። there are plenty of things ብዙ ነገሮች ነው ያሉትና እነዚህን ነገሮች ታሳቢ የሚደረግበት ሰዓት አንድ ስራ አልተሰራም ማለት ምን ያህል ኢምፓክት ሊያደርጋችሁ እንደሚችል እናንተ እያሰባችሁትና ፐርሰናሊ አዝ ኤ ስታርታፕ እንደገና ቢዝነስ ብጀምር ፈጽሞ የማላረገው ነገር ምንድነው ኮሚሽን ቤዝድ ሳላሪ ሲስተም ይኖረኛል ብዬ አላስብም። ቢኖረኝ እንኳን ምንድነው የፉል ታይም የሚሰሩበት ገንዘብ አለ፣ እዛ ላይ ኤክስትራ የሚያገኙት ፔመንት ይኖራል። ታስካቸውን ወይም ደግሞ ስራቸውን ሙሉ ለሙሉ ዴዲኬትድ ሆነው ከሰሩ በኋላ ኤክስትራ የሚከፈላቸው ነገር ሊኖር ይችላል እንደ ቦነስ እንጂ ኮምፕሊት የሆነ ንጹህ የሆነ ሳላሪ ሲስተም አደርጋለሁ ብዬ አላስብም። ይህም ስራ ምንድነው ኔክስት ሼር ማረጋችሁ ሐሳብ ላይ በጣም ትልቅ ኢምፓክት ነው ያመጣው። ኮሚሽን ቤዝድ አሰራር መያዜ ሌሎች ነገሮችን እንዳላከናውን ቢዝነሴን ኦልሞስት ወደ ታች ነው ሰዎችን እንዲያውም ወደ ቲሚ ማምጣት በጀመርኩበት ሰዓት ኦልሞስት እኔ እንደ ዲክላይን ነው ልለው የምችለው። ምክንያቱም አንድ ቢዝነስ ሰው እየመጣ በሄደ ቁጥር ስትሮንገር ነው የሚሆነውና ኦልሞስት ወደ ዲክላይን ወደ ማረጉ
እንዲሄድ ያደረገበት ነገር ቀጣይ ላይ ሼር ላድርጋችሁ። ሁለተኛው የገጠመኝ ኢሹ እኔ ብቻ ሳልሆን በጣም ብዙ ሰዎች የሚቸገሩበት አይነት ነገር ነው። እንግዲህ ሃየር ፋስት ፋየር ፋስት የሚባል ፕሪንሲፕል አለ። እኔ ኮምፕሊትሊ በቃ የአይነት ማይንድሴት አልነበረኝም። ቢካውዝ እንዳልኳችሁ ስራ ስሰራ የነበረው ከቅርቤ ከነበሩ ሰዎች ጋር ነው፣ ከማውቃቸው ሰዎች ጋር ነው። ከእነሱ ጋር ኮሚኒኬት እያረኩ ነው። እንዲያውም እንደ ሰሪና አሰሪ ነገር ሳይሆን አዘ ቲም ነው ነገሮችን ለማስኬድ ስንሞክር የነበረውና በተደጋጋሚ ጥፋቶች እየተከናወኑ በተደጋጋሚ ስራው እየተበደለ እነዛን ሰዎች ግን ፋየር ለማድረግ በጣም ከምላችሁ በላይ ነበር እሳቀቅ የነበረው። ኦልሞስት የሆነ ጉዳት እየደረሰብኝ እንኳን ኬር ሳረገ የነበረው ለዛኛው ፓርቲ ነው። ሶ ሃየር የሆነ ቶሎ ሃየር አለማረገ ሃየር ያረኩት ሰው ደግሞ የሆነ ተደጋጋሚ ነገር እንትን ሲል ፋየር አለማረገ በጣም ከምነግራችሁ በላይ ነው። ቢካውዝ አንድ ቢዝነስ ሰስቴይነብል እንዲቆይ ከተፈለገ ስራ በስርዓቱ መሰራት አለበት። በቃ እኔ አሁን ሰዎችን ወደ ቲም ጆይን ማድረገው ምንድነው ማድረግ ስለምፈልግ ነው። ማድረግ ማልፈልግ ከሆነ ኦልሞስት ስራውን እየሰራው መሄድ ይችላልው። አንድ ማደርገው ነገር ኮኦፕሬሽንም ሊሆን ይችላል፣ ሴልስም ሊሆን ይችላል። እሱን ነገር ሃንድል እያደረኩ እንግዲህ ቀሪውን ዘመኔን እየኖርኩ መቀጠል እችላለሁ። ግን አንድን ሰው ሃየር አርጋችሁ ተደጋጋሚ የሆነ ኢሹ እየመጣባችሁ ተደጋጋሚ የሆነ ፌለር ተደጋጋሚ የሆነ ጥፋት እየመጣ ዝም ብላችሁ የምታዩ ከሆነ ቢዝነሳችሁ በገዛ እጃችሁ እንዲወድቅ እየፈቀዳችሁ ነው ማለት ነው። ሶስተኛው ሀፐን ያደረገው ነገር እንግዲህ መጀመሪያዎቹ ሁለት ሚስቴኮች ውጤት ነው የሆነው። ምንድነው የተፈጠረው መሰላችሁ? ኦልሞስት እንግዲህ አንድ የምታውቁት ትልቅ ነገር አለ። ዩር ኔትወርክ ኢዝ ዩር ኔት ወርዝ ይባላል። እኔ አሁን ለረጅም ጊዜ የኢኮመርስ ስራ ላይ ነው ኦልሞስት ስንቀሳቀስ የነበረው። ፕሮዳክት ሪሴሊንግ ላይ ነው ሰራ የነበረው። ከዛ በጎን ደግሞ ሶሻል ሚዲያ ማርኬቲንግ ሰራለሁ። ሶ በዚህ ጊዜ ውስጥ ምንድነው አንድ በጣም ፍሪኩዌንትሊ አሁን ለምሳሌ መጀመሪያ ላይ ያነሳውላችሁ ነገር አለ ኮሚሽን ቤዝድ አሰራር መጠቀሜ። ከዛ በመቀጠል ደግሞ ምንድነው ሀፐን ያደረገው ሃየር አርጌ ቶሎ ፋየር አለማረጌ የነበረው ነገር ነው። እነዚህ ሁሉ ተጨምረው ምንድነው ኔትወርኬን አንስቴብል ማድረግ ጀመሩ። ያ ማለት ምንድነው ኦልሞስት አሁን ለምሳሌ የኛ ታስክ የሚከናወነው አንድ ስራ እንቀበላለን፣ በአድቨርታይዚንግ ነው። የተለያዩ ሶሻል ሚዲያ ማርኬቲንግ እንሰራለን፣ ኮንተንት ማርኬቲንግ እንሰራለን። እንደዚህ ያደረግን ከስተመሮችን እናመጣለን። ፕሮዳክቱን የሚጠቀሙት ከኛ ነው። ፕሮዳክቱን ከተጠቀሙ በኋላ ግን ሰርቪስ ናቸው የሚሰጡ። ሃየር ማድረጋቸው አብዛኞቹ ልጆች ምንድናቸው ሰርቪስ ነው የሚሰሩት። ሂደው ኩቢ ኮንፊግሬሽን ሊሆን ይችላል ወይ ደግሞ ኢንስታሌሽን ሊሆን ይችላል። እነዚህን አገልግሎቶች ነው ሂደው የሚሰጡት። ሶ ምንድነው የሚያደርገው እነዛ ከስተመሮች ሰርቪስ ከተሰጣቸው በኋላ ለመጨረሻ ጊዜ ስልክ ሬጂስተር የሚያደርጉት ምንድነው ሰርቪስ የሰጣቸውን ሰው ነው። እንዳልኳችሁ ደግሞ አዘ ቲም ነው ስንንቀሳቀስ የነበረ። ሀፐን ማድረግ የጀመረው ነገር ምንድነው የኔትወርክ ስራዎች ከምላችሁ በላይ መበላሸት ጀመሩ። እነዛን ልጆች ኢቭን ፋየር ባረጋቸው 100 ከስተመር 200 ከስተመር በራሳቸው መንገድ ነው ይዘው የሚሄዱት። ኢቭን ከስተመሮቹ ለራሱ ደውለው ሰርቪስ በሚጠይቁበት ሰዓት ወይም ደግሞ የሆነ ነገር በሚጠይቁበት ሰዓት የሚጠየቁት የሆነ ነገር ሰርቭ የሚደረጉበት መንገድ አግባብ ባልሆነ መንገድ ነበር ሲከናወን የነበረው ማለት ነው። እና ትልቁ የተፈጠረው ነገር ምንድነው ኔትወርኪንግ ሴኩር አለማድረጌ ኦልሞስት በቃ ቢዝነሴ ወደ ዜሮ ከምላችሁ በቃ ኤክስፐንሱ እየጨመረ ይሄዳል። ኢንካሙም ኤክስፐንሱ ነው። እንግዲህ አንድ ቢዝነስ እያደገ የሚሄድ ከሆነ ኢንካሙ እያደገ ይሄዳል፣ ኤክስፐንሱ ደግሞ ኦፕቲማል ነው መሆን ያለበት ፍሮም ማይ ኦን ኤክስፒሪየንስ ማለት ነው። ግን በእኔ ጋር የሆነ ነገር ምንድነው እንዳልኳችሁ ኤክስፐንሱ እንዲያውም መሄድ ጀመረ። እነዛ ከስተመሮች ኢቭን ምንድነው እንዳልኳችሁ በቃ ሰርቭ የተደረጉበት መንገድ የሆነ አምባላንስድ በሆነ መንገድ ነበር ትሪት ሲደረጉ የነበረው የሆነ ፕሮዳክት በሚፈልጉበት ሰዓት። ከዛ ትልቁ ኢሹ የነበረው ነገር ምንድነው ኮሚሽን ቤዝድ አሰራር ስለሆነ ስሰራ የነበረው እነዛን ልጆች ለስራ ወይም ደግሞ የሆነ ስራ በሚመጣላቸው ሰዓት ዳይሬክትሊ ምንድነው ሲያደርጉ የነበረው ለከስተመሩ ላመጡት ይከፈላቸዋል። ኔትወርኩን ኦልሞስት ያመጣ ነው እኛ ነን። እንግዲህ እዚህ ጋር ነው ዩር ኔትወርክ ኢዝ ዩር ኔት ወርዝ የሚባለው ነገር በደንብ ማሰብ ይኖርባችሁ። ሶ ኔትወርኩን ሴኩር ባለማድረግ በጣም ብዙ ነገሮች ነው ሀፐን ማድረግ የጀመሩት። ከነዛ ውስጥ ከኔ ፕሮዳክት የሚወስዱ ልጆች ነበሩ፣ ፓርትነሮች ማለት ነው። ከኔ ጋር ፓርትነር ሆኖ ሲሰሩ የነበሩ ልጆች ነበሩ። በቃ ምንም ማድረግ አልቻሉም። ቢካውዝ ኔትወርካቸው የሚወሰድባቸው እኮ ኔትወርካቸው ለነሱ እንደ ሪከሪንግ ኢንካም እየተመለሰ የሆነ ነገር ጀነሬት ማያደርግላቸው ከሆነ 3 4 5 ልጆች ነው በእንደዚህ አይነት ኬዝ ያጣሁትን ከስተመር ደግሞ ቲንክ ኦፍ ኢት 500 ወይ ደግሞ 1000 ላይፍ ታይም ከስተመር እጄ ላይ ቢኖር ኦልሞስት አብዛኞቹ ከ50% በላይ ስራዎች የተሰሩት በእኔ ስር በነበሩ ሰዎች ነው። እነዛ ሰዎች ደግሞ እንዳልኳችሁ ነው የዘራሳቸው ሄደውን ስራውን ይሰራሉ ወይ ደግሞ ስራውን ባላስፈላጊ ሁኔታ ይሰራሉ ወይ ደግሞ ከስተመሮቹን በስርዓቱ ትሪት አያደርጓቸውም። እና የመጀመሪያዎቹ ጋር የሰራኋቸው ሚስቴኮች ሶስተኛው ጋር ደግሞ በጣም በትልቁ ነው ኢምፓክት መፍጠር የጀመሩት። እና እናንተ ቢዝነስ ራን የምታደርጉ ከሆነ የራሳችሁን ነገር መስራት የምትፈልጉ ከሆነ the first thing ማድረግ ያለባችሁ ነገር ምንድነው ኔትወርካችሁን ግዴታ ሴኩር ማድረግ አለባችሁ። ለቢዝነሱ እናንተ ተጠሪ እስከሆናችሁ ድረስ ቢዝነሱ ለእናንተ ሪዋርድ የሚያደርጋችሁ ነገር መኖር አለበት እንጂ ሁሉ ጊዜ አድቨርታይዝ እያደረጋችሁ አዳዲስ ከስተመሮችን በየጊዜው አታፈላልጉም። ግዴታ የሆነ ሪከር የሚያደርጉ የሚሽከረከሩ በየጊዜው የሚመጡ ከስተመሮች ክላይንቶች ያስፈልጓቸዋልና በተሻለ አቅም ኔትወርካችሁን ሴኩር ለማድረግ ሞክሩ።
አይ ሆፕ እናንተ እነዚህ ሚስቴኮች አደግማቸውን ብዬ ተስፋ አረጋለሁ። ቪዲዮ እንግዲህ የሆነ የጠቀማችሁ ነገር ይኖራል ብዬ አስባለሁ። ሀሳብ ካላችሁ ኮሜንት ሴክሽን ላይ አሳውቁኝ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ